بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله درساتنا زارين نقدرالن الحروف العربية የአረብኛ ፊደላቶችን በትክክል ስለማወቅ ባለፈው ካቆምንበት እንቀጥላለን። እንግዲህ እያየን ያለነው አናባቢዎችን ነው። አናባቢ ማለት ያው ሐረካ ማለት አናባቢዎች ናቸው። ስለዚህ እነሱን ሐረካ የምንላቸው ጨርሰናል። ሶስት ሐረካ የሚባሉ አሉ። እነሱ ፈትሐ፣ ከሰራ እንደዚሁም ዶማ እነዚህን ሐረካ በመባል ነው የሚታወቁትና እነሱን ጨርሰናል። ስለዚህ የመጨረሻው ማን ነው? ሱኩን ነው ማለት ነው። ሱኩን ነው የሚሆነው የመጨረሻው። ሱኩን ማለት ደግሞ አደሙል ሐረካ ማለት ነው። አደሙል ሐረካ ማለት የሐረካ መጥፋት ማለት ነው። ሐረካ ሲጠፋ ከሶስት ሐረካ ፈትሐ የምንለው ከስራ የምንለው ዶማ የምንለው ሲጠፋ ምን ተገኘ? ሱኩን ይገኛል ማለት ነው አንድ ፊደል ላይ። ስለዚህ አሁን የሱኩን ምልክት እንግዲህ ምናልባት እንደ ምልክትነት እነዚህ ልንይዛቸው እንችላለን። እንደ ምልክትነት እዚህ ላይ የምናያቸው እንደ ምልክትነት ልንይዛቸው እንችላለን። ግን ሱኩን ማለት አደመል ሐረካ ነው። የሐረካ መጥፋት ሱኩን ተብሎ ይጠራል በየትኛው ሁኔታ ማለት ነው። ስለዚህ ቁርአን ላይ ለምሳሌ አንዳንዴ ሚም ሱኩን ሆኖ የሚመጣበት ቦታ አለ። ሚም ከላይ ኑን ከላይ ሱኩን ተደርጎበትም ኑን ከላይ ሱኩን ሳይደረግበትም ግን ሱኩን አድርገን እናነበዋለን። ሲቀራ ሱኩን ተደርጎ ነው የሚቀራ። ስለዚህ እዛ ላይ ሱኩን የለውምና ሱኩን አይደለም አንልም። አሁን እዛ ላይ ለምሳሌ ሚን አንዳንድ ቦታ በተለይ ኢኽፋ ምናምን በሚደረግበት ቦታ ኢድጋም ኢኽፋ በሚደረግበት ቦታ ምንድነው የሚያደርገው? ሚንን በሚጽፍበት ኑንን በሚጽፍበት ኑን ሱኩን አያደርግበትም፣ ባዶ ነው የሚተው። የኢኽፋ ምልክት ለማድረግ ፈልጎ ነው እሱ ባዶ የሚተውበትና ግልጽ የሚያመጣበት። ግን እዛ ላይ አሁን ሱኩን ብቻ ባዶ በመተው ምን አንለውም፣ ሱኩን አይደለም አንልም ማለት ነው። ስለዚህ እንደማንም አሁን ሌላው የፈለኩት ምንድነው ሱኩን ብሎ ማለት ምንድነው? የሐረካ መጥፋት ነው። የሱኩን ምልክት እቺ የምናውቃት ምልክት ትኖርም አትኖርም ሐረካ ከሌለ ምንድነው ያ ፊደል ሱኩን ነው ማለት ነው። طيب የሱኩን አናባቢ ምልክት ይላል ከላይ እንግዲህ ርዕሱ ላይ የሱኩን አናባቢ ምልክት ይላል። ከዛ በኋላ ሱኩን ማለት በስሙ የምንረዳው የረጋ የሰከነ ሲሆን ከላይ ካሳለፍናቸው የአናባቢ ምልክቶች ለየት ይላል። ለየት የሚልበት ምክንያት ሱኩን ፊደልን የማንቀሳቀስ ባህሪ ስለሌላት ከአናባቢ ስለማትመደብ ነው ይላል። ያው እንዳለውም ከአናባቢ አይመደብም ማለት ነው። ይሄ አናባቢ ተብሎ የሚባልበት ሁኔታ አይደለምና ያው አሁን መጀመሪያ ላይ ያልኩትን ነው። እንደ ትርጉም ከሆነ ሱኩን ማለት ምን ማለት ነው? የረጋ ወይም የሰከነ ማለት ነው። ከአማርኛችን ጋር ራሱ ሰከነ ከሚል አማርኛ ጋር ሰከነ ከሚለው አማርኛ ጋር ምን ሆነ ይገናኛል ማለት ነው። የረጋ ወይም የሰከነ ነገር ሱኩን ተብሎ ይጠራል። ትርጉሙ ራሱ ሱኩን ማለት መርጋት ወይም መስከን ማለት ስለሆነ ማለት ነው። طيب የሱኩን አናባቢ ይላል። በሁለተኛ ደግሞ የሱኩን አናባቢ ከአረብኛ ፊደሎች በላይ ከተቀመጠ የፊደላቱ ድምፅ በአማርኛ ስድስተኛ መስመር ፊደሎች ጋር ተመሳሳይ ድምፅ እንዲኖራቸው ያደርጋል ይላል። ከዛ በኋላ ምን አለን? የአማርኛ መስመር ስድስተኛ ፊደሎችም ል ም ስ እነዚህ ማለት ነው። ያው እዚህ ጋር እንግዲህ እሱ ግልጽ ማድረግ የፈለገው ምንድነው መጽሐፉ ላይ አማርኛ ላይ እንግዲህ ለምሳሌ በቦቢ ባቤ ብ ብለን የምንላቸው አሉ ስድስተኛ ፊደል ማለት ነው። ብ ቅ ት ል ሽ የምንላቸው ፊደላቶች ሁሉ የምን እንደ አረብኛ ስናደርገው ምንድነው በማን ውጤት የሚመጡ ናቸው? በሱኩን ውጤት የሚመጡ ናቸው ማለት ነው። በሱኩን ውጤት የሚመጡ ናቸው። ስለዚህ እንደማንም የአማርኛ ስድስተኛ ፊደል እና አረብኛ ላይ ሱኩን የምንለው ተመሳሳይነት አላቸው ማለት ነው። طيب ከዛ በኋላ ወደ ማንበቡ ኢንሻአላህ እንቀጥል። የአረብኛ ፊደላት ከሱኩን አናባቢ ጋር ይላል። ከሱኩን አናባቢ ጋር ፊደሉ ለብቻው እና ሱኩን ብቻ ተደርጎበት ማለት ነው። طيب ብ ት ፍ ጅ ሕ ኽ ድ ቭ ሮ ዝ ምናልባት እንግዲህ ሊያስቸግረን ይችላል። ምክንያቱም እንደ አረብኛ በሱኩን አይጀመርም። ያው ይሄ ለማሳየት ያክል ነው እንጂ እንደ አረብኛ በሱኩን የሚጀመርበት ምን የለም ቋንቋ የለም። አረብኛ ሆኖ በሱኩን አይጀመርም። ምናልባት ዛሬ ላይ ከላም ሱቅ አረብኛው በተለያየ ቋንቋ እየተደባለቀ አብዛኛው ጊዜ በሱኩን የሚጀምሩበት ሁኔታ ሊኖር ይችላል እንጂ እንደ አረብኛ ምን የለም በሱኩን መጀመር የሚባል ነገር የለም።
በፈትሐ በከስራ በዶማ ነው የሚጀምረው ማለት ነው። እዚህ ጋር ራሱ ማሳሰቢያ ስኩን ፊደልን የማንቀሳቀስ ባህሪ ስለሌለው ስኩን የተቀመጠበት ፊደል ለብቻ ነጥለን ማንበብ አንችልም። ስለዚህ ፈትሐ ከስራና ዶማ አናባቢ ጋር በታች ባለው ምሳሌ መሰረት ነው ማንበብ የምንችለው ይላል። አይዋ አሁን ያልኩት ማለት ነው። ስኩን በየትኛውም ጊዜ ለብቻው ከስኩን ተጀምሮ አይነበብም። ምናልባት ስኩን የሆነ ፊደል ብናገኝ በመጀመሪያ ላይ ስኩን የሆነ ፊደል ብናገኝ ምን እናደርገዋለን? ከዛ በፊት ሀምዝ እናመጣና ሀምዘተል ወስል አምጥተን ሀምዙ ወይ ፈትሐ አድርገን እናሐርከዋለን ወይ ዶማ እናደርገዋለን ወይም ከስራዋ እናደርገዋለን ማለት ነው። ያኔ ስኩኑን ማንበብ እንችላለን ማለት ነው። ጠይብ አሁን ለምሳሌ ብ ብለን ብቻ ማንበብ ስለማይቻል መጀመሪያ ላይ የምናስገባለን ሀምዝ እናስገባለን። ሀምዙ የምናስገባው ሀምዝ ምን ሊሆን ይችላል? ፈትሐ ሊሆን ይችላል ወይም ከስራዋ ሊሆን ይችላል ወይም ዶማ ሊሆን ይችላል። ከነዚህ ከሶስት አንዱ መሆን ይችላል ማለት ነው። ጠይብ አብ አብ ኢብ ኡብ እዚህ ላይ ባላ እንግዲህ በዚሁ የምንይዘው ነገር ምን አለ? ቀልቀላ የሚባል ነገር አለ ማንጠር ማለት ነው። አብ እንዳንል ዋጥ አድርገን አብ ኢብ ኡብ እንዳንል እንጠብቅ። ቀልቀላ ባይሆን ቀልቀላ በጣም እንዳይወፍር አብ ኢብ ብለንም ወፈር እንዳናደርገው በትንሹ ቀልቀላ ማድረግ ማለት ነው። አብ ኢብ ኡብ መን ሚን ሙን የኽ ጠይብ የኽ ፊር ፊር እዚህ ላይ ራውን በዚሁ ማጠን ልመድ። ራሱ ኩን ሆኖ ከሱ በፊት ከስር ከሆነ አብዛኛው ጊዜ ምን ሆነ ይቀጥናል። ራሱ ኩን ሆኖ ከሱ በፊት ምን ከሆነ ከስር ከሆነ አብዛኛው ጊዜ ማለት ነው። ፊሩ እንዳንለው ፊሩ ሳይሆን ፊር ፊር አሀብ አሀብ ሸክ ሸክ ሲል ዙዝ ዙዝ غط 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 يف يف طيب أن أهب قاطو قاطو بس صه صه صل سر سر إذ إذ عظ عظ هم ذق شد زج فز كل طيب እንግዲህ 18ኛ ገጽ ላይ በዚሁ ይጠናቀቃል ማለት ነው። ጠይብ ወደ ገጽ 19 ስንሄድ እዚህ ላይ እንግዲህ ቃላቶች ነው የሚመጣሉኝ። የአረብኛ ቃላቶች ከስኩን አናባቢ ጋር ይላል። ቅድም ፊደላቶች ነበሩ መጀመሪያ ሆነ ያየ ነው። ከዛ ቀጥሎ ደግሞ ቃላቶች ናቸው። ስለዚህ ቃላት በሚሆንበት ሰዓት ስኩን ካለ ከሱ ቅድም ምን ብለን ነበር? ስኩን ለብቻው ስለማይነበብ ከሱ በፊት ካለው ፊደል ጋር ምን እናደርገዋለን? እናያይዛለን ብለናል። ከሱ በፊት ካለው ፊደል ጋር እናያይዛለን። ለምሳሌ አሁን ሺ ያለ እዚህ ጋር ሀምዛ አለ። ስለዚህ ሺ እ ተ አንልም። መጀመሪያ ማን እናያይዛ? ሁለቱም ሺ ሁለቱን እናያይዛቸዋለን። በየትኛውም ቦታ ስኩን ከመጣ ስኩን ከማን ጋር የምናያይዘው? ከሱ በፊት ካለው ቃል ጋር አያይዘን ነው የምናነበው። ይሄ ትኩረት አድርገን እንቀጥላለን ማለት ነው። ጠይብ ሺ ተ ሺ ተ ሺ ተ የህ ቢ ጡ የህ ቢጡ የህ ቢጡ ነዕ ነዕ ቡ ዱ ነዕቡዱ ነዕቡዱ የግ የግፊሩ የግፊሩ እቅሲሙ
أقسم تكسب تكسب يشرح يشرح أجدر أجدر ضاد ላይ ቀልቀላ የለም። ይሄን ትኩረት እናድርግ። ብዙ ጊዜ ብዙዎቻችን ልክ እንደ ዳር አድርገን አቦ እንላለን። አቦ አይባልም። እንደዚህ ቀልቀላ የለም። ضادን ወፈር አድርገን ዋጥ ነው የምናደርገው። አብ ሐከ أضحك أضحك نلعب أنعم يصنع أسرف يظهر فأخرج أطمع مثنى እዚህ ጋር እንግዲህ አሊፍ ሶጊራ አለ። እቺ አሊፍ ሶጊራን አሁን ለምሳሌ ኑኑ አሊፍ ሶጊራ ባይኖር ነው ምን ነበር የምንለው? መት ብለን ነ ነበር የምንለው። ነ ምንም ሳንስበው ከዚህ በፊት እንደምንለው ማለት ነው። አሁን ግን አሊፍ ሶጊራ ስላለ ምን እናደርጋለን? ሳብ እናደርገዋለን። ና مثنى صر أبصر أذهب أرسل أتقن يدخلي يحيي እዚህ ላይ አሁን ይ ብቻ እንደም ያ ከስራ ሳይሆን ብቻ ሳይሆን ያ ከስራ ምን አለ? ያ ሶጊር አለ እዚህ ላይ መድ የሆነ ያ ስኩን የሆነ ስለዚህ ይ ሳይሆን የምንለው ይ طيب يحيي አሁን ለምንድን ሂሳብ ነው? እዚህ ምን ስላለ አሊፍ ሶጊራ ስላለ አል ብለን ቀ አላልንም። አሁን ቀ ብቻ ነበር የምንለው አሊፍ ባይኖር አሊፍ ሶጊራ ባይኖር መሳቢያ መደ ስላለ ማለት ነው። አሁን ቃ ነው የምንለው። ቃ አልቃ እዚህ ጋር ትኩረት የምናደርግ ሌላ ደግሞ ላም ላይ ማንጠር ነገር እንዳይገኝ አል ነገር እንዳለ አልቃ እንዳለ አል እዛ ማንጠር ምላሳችን ያዝ ነው የምናደርገው እዛው ላይ አልቃ طيب فرغت كيد أوهن يهدي طيب የገጽ 19ን በዚህ አበቃ ኢንሻአላህ። የመጨረሻው ስለ ስኩን የመጨረሻ ደርስ በዚሁ እንጨርስ ገጽ 20 ላይ ማለት ነው። طيب ኡፍ ሪ ላ
ኡፍ ሪግ አንድ ላይ ነው የምናደርገው። ሪግ ኡፍ ሪግ ዩስ ዩስ ቢ ቱ ዩስ ቢቱ ዓስ ዓስ ዓሰ ዓስ ዓሰ እዚህ ላይ ሲን ሱኩን በምትሆንበት ሰዓት ትንሽ የአየር ፍሰት አላት። አስ እንዳንል ዓስ ዓስ ዓሰ ዓስ ዓሰ ዓስ ዓሰ የት ሉ እዚህም ላይ ምን መጣልን? ዋው መድ መጣ። ስለዚህ አሁን ዋው መድ ባይኖር ነው የምንለው ምን ነበር? ሉ ብቻ ነበር የምንለው። ስለዚህ አሁን ላይ ግን እንደዛ አንል። ለምን? ዋው ስላለ ሳብ እናደርገዋለን። የት ሉ ሉ ነ ነ የት ሉነ ፈ ደም ደ መ ፈደምደመ ፈደምደመ ለ ተ ተ ነው የምንለው እዚህ ላይ ለ ተ ቱ ቱ ነ ለተእቱነ ለተእቱነ የል ሚ ዙ ከ የልሚዙከ የልሚዙከ ሙም ሙም ሲ ከ ሙም ሲከ መብ መብ ዑ መዳል እዚህ ላይ ትኩረት እናድርግ። ዑ ሱ ዋው ላይ መዳለ ሳ ላይ ማለት ነው። ሱ ነ መብዑሱነ ለብቻ ብቻ ስናደርገው ሳብ ካደረግን ስናያይዝም ምን ይሆናል? ሳብ ማድረግ አለብን። ለብቻ ብቻ ስናደርግ ስበን ስናያይዝ ደግሞ ከታው ነው ተሳስተናል ማለት ነው። ለምሳሌ ለብቻ ብቻ ስናደርግ ዑ ብለን ዑ ሱ ካልን በኋላ መብዑሱነ ካልን አበላሸ ነው። መብዑሱነ አልሳብ ነው ማለት ነው። ማለት ያለብን ምንድን ነው? መብዑሱነ መብዑሱነ طيب را أو هم رأوهم قضيتم 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 يوسوسوا 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 أن طيب نل زي مو كو مو مو እዚህም ለምን አለ መዳል አንድ ላይ ሲሆን አኑልዚሙኩሙሃ አኑልዚሙኩሙሃ እዚህ ላይ መሳቢያ ያለብን ማን ነው? ሚምና ዋው ነው። ሙ እሷን የምንስበው መዷ ሌሎቹ እዛ ባሉበት አኑልዚሙኩሙሃ طيب فتخطفه فتخطفه وليضربن
طيب. قو قوتلتم 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 طيب خير ኢንሻአላህ እንግዲህ ደርሳችን እዚህ ላይ እንጨርስ። የሱኩንን ሙሉ ዋዝ እዚህ ላይ ጨርሰናል ማለት ነው ኢንሻአላህ። በቀጣይ ደርሳችን ያው ዛሬ ደርስ ክፍል 12 ነው። በቀጣይ ደርሳችን ደግሞ ቀጥሎ ያለ አዲስ ርዕስ ነው የምንጀምረው በአላህ ፍቃድ። ለዛሬ ግን እዚህ ላይ እናቁም። አላህ ሱብሓነሁ ወተዓላ ቂራአቱም ገር አላህ ያርግልን። ዱዓ እያደረግን ተክራርም እያደረግን ሰበብም እያደረስን ዱዓም እያደረግን ልንሄድ ይገባል ማለት ነው። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.